አንዳንድ ሰዎች ቲክታክ ላይ ብዙ ገንዘብ እንደሚሰራ የምታስቡ ሰዎች አላችሁ። ብዙ የራሱ የሆነ ሜትድ አለው ገንዘብ ሜክ የሚደረግበት። እንደዚህ እንደኔና እንደ አዶናይ ግን ቪዲዮ እየሰራ ብቻ ፖስት የሚያደርግ ሰው ግን ብዙ ተከፋይ አይደለም። በቀደም ስቶሪው ላይ በሁለት ወር ስንት ቲክታክ እንደከፈለው የሳቋን ኢሞጂ አድርጎ ለጥፎት ነበር። ሙድ እያያዘ ነው። አይ ነው ለእኛም ሊያሳውቀን ነው። 1050 ምናምን ብር ነው የሚለው በሁለት ወር። እንግዲህ አስቡት። አይኖ በጣም ትንሽ ገንዘብ ነው። ብዙ ሰዎች ሙድ እየያዙ ነበር እና በ4.7 ሚሊዮን ፎሎወር እችን እየሰራ ነው እንዴ ምናምን እያሉ ማለት ነው። አዶናይ ምን እየሰራ እንደሆነ አልገባችሁም አብዛኞቻችሁ። ከዛሽ ከሚያገኛትም ከየትም ያገኘውን ራሱ እንዴት አድርጎ እንደሚበትነው እያያችሁት ነው። ገንዘብ መስራትና ሰው መስራት ሁለት የተለያዩ ነገሮች ናቸው። እኔ ገና 180,000 ፎሎወር ነው ያለኝ። እኔ ስንት እንደሰራው ላሳያችሁ። ይሄኛው $619 ከ67 ሳንቲም በሁለት ወር ቲክታክ የከፈለኝ ነው። ሁለት ወር እንግዲህ 300 ምናምን ብር ማለት ነው። ከአዶናይ ጋር ኮምፔር ስታደርጉት የኔ ይበልጣል። የኔ ይበልጣል። ለዛውም እኔ በሳምንት 4 ቪዲዮ እንደው በዛ ቢባል 5 ቪዲዮ ፖስት ማድረግ ነው። እና ቲክታክ ላይ መተን ስናወራ ገንዘብ ለመስራት አይደለምና በውስጥ በኩል እርዳን እባክህ ምናምን እንደዚህ እየሸቀልክ ምናምን የምትሉ ሰዎች እንደዚህ በማውራት ቲክታክ ላይ ገንዘብ ብዙ አይሰራም። ላይቭ እየገባችሁ ታፕ እያላችሁ ካልሆነ በስተቀር ወይም ደግሞ የሆነ ያልሆነ እቃ እያመጣ ይሄንን ግዛ ይሄን አትግዛ ምናምን እያልክ ፕሮሞሽን ካልሰራ በስተቀር ብዙ ገንዘብ አይሰራም ለማለት ነው። ሙድ አትያዙ። ሰው መስራትና ገንዘብ መስራት ይለያያል። ሁለት የተለያዩ ነገሮች ናቸው። የእናንተንም መጨረሻ እናየዋለን፣ የአዶናይንም መጨረሻ እናየዋለን። መልካም ቀን።